አንድ ነገር አስተውሉ ክርስቲያኖች፣ ዲያብሎስ እንኳን በሰው ልጆች ላይ መከራ ለማምጣት እግዚአብሔርን ይለምናል እኮ። ለምኖ አስፈቅዶ በሰው ልጆች ላይ መከራ ማምጣት ከቻለ ያልወደቀው ቅዱስ ገብርኤል ለምኖ አስፈቅዶ ከመከራ ማዳን አይችልም ተብሎ ይታማል? እናንተ ፍረዱ። የወደቀው ለምኖ ማረክ ከቻለ ያልወደቀው መለመን አይችልም፣ ያልወደቀው ማስፈቀድ አይችልም ማለት ምንኛ ክህደት ነው ወገኖቼ። ጽኑ እውነት ይዘን እንለፍ። ነአ ሚካኤል መልአክክሙ፣ መልአካችሁ እኮ ይራራላችኋል። ክርስቲያኖች ወገኖቼ፣ ጨካኞች ይሞታሉ፣ ርኅራኄ የሌላቸው አላውያን ነገሥታት ያልፋሉ፣ አረመኔዎችም ይሄዳሉ። የማያልፈው የንጉሡ የእግዚአብሔር ዙፋን ብቻ ነው። ወገኖቼ ማልቀስ ጀምረን ይሆን በዚህ ዘመን? ከማልቀስ በቀር ምን ማምለጫ አለ? ወዮ ከማለት ሌላ ምን ፌሽታ አለ? አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ እየበረረ ወደ እኔ መጣ አለ። እየበረረ ይምጣልንማ። በዚህ ዘመን እንባችንን እየበረረ መጥቶ ያብስ። መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርዝ የሚያግዝህ ከሆነ ያስፈልጋል። አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው የማይታበል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 እንዲህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸልያል፣ እርሱም ሞገስን ይሰጠዋል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህን ቃል የተናገረው ከጻድቁ አባታችን ከኢዮብ ጓደኞች አንዱ ነው። ለኢዮብ የተመኘለት ከሺህ አንድ መልአክ ቢገኝለት ነው የሚለው። ወገኖቼ የወደቀው መልአክ መከራ ያበዛበት ኢዮብን የበረታ መልአክ እንዲያግዘው ተመኘለት። ታስታውሱ ይሆን? ኢዮብን መከራ ያበዛበት ዲያብሎስ ነበረ። እግዚአብሔርን እንዲህ አለው፣ ኢዮብ እኮ የሚያመሰግንህ፣ ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚያከብርህ ሀብቱን ባርከህለታል፣ ጤናውን ሞልተህለታል፣ በልጅ ጎብኝተኸዋል። ኢዮብ እንዴት አያመልክህ አለና ኢዮብን ማሳጣት ጀመረ በእግዚአብሔር ፊት። ማን? የወደቀው መልአክ ዲያብሎስ። በእውኑ ባሪያዬ ኢዮብን አየኸውን አለው። ምድር ዞርኋል አለና ነው ይሄን የተረከለት። እግዚአብሔር የልጆቹ ክብር ሲገለጥ ይወዳልና ዲያብሎስን ነፍሱን እንዳትነካ ሥጋውን ግን በመከራም ብታሳልፈው የኢዮብ ክብር ይገለጣል። እኔን የሚያመልከኝ ስለ ሀብቱ እንዳልሆነ ይታወቃል አለና ዲያብሎስን ፈቀደለት። ደዌ ዘእሴት የክብር ደዌ እንዲመጣበት ፈቀደለት። ልጆቹን 10 ልጆቹን መታበት፣ ንብረቱን አጠፋበት፣ በቁስሉ መታው።
ሚስቱን አከፋበት። ምንም ነገር ሳይቀረው ባዶውን ብቻ ከደዌው ጋር ብቻ ኖረ። ምን አይነት እጅግ የተከበረ ታላቅ ሰው ነው! ሚስቱ እንኳን ሳትቀር ጀርባውን አዞረችበት። የረዳቸው ሰዎች እንኳን ሳይቀር እሱ ሲመጣ እነሱ ይሸሹት ጀመረ። እንደዚህ አይነት ሰው ሆነ። ስጋው እንደ ሕፃን ስጋ ይለመልማል፣ እየፈረሰ እየወደቀ ጥፍሩ ማከክ አቅቶት በገል እየፈቀፈቀ ደም አልቆ እጅ እየወጣው እየተላ የነበረው ያ ሰው እንደ ስጋው እንደ ሕፃን ስጋ የሚለመልምለት የሚራራለት ምን ቢገኝለት መልአክ ቢገኝለት። ይህ መልአክ ቢገኝ ምን ይለዋል? ይራራለትና እግዚአብሔርን ምን ይለዋል? አድነው ቢለው አያችሁ፣ አጥፋው አለው። ከሺህ አንድ ደግ መልአክ ደግሞ ቢገኝለት ይራራለታል። ይህን በምሳሌ ላስረዳችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ ልውሰዳችሁ። ነቢዩ ኢሳይያስ ንጉሥ ኦዚያን በነገሰበት ዘመን የንጉሡን ስህተት ሳይናገር ዝም ብሎ ይኖር ነበረ። በጸጥታ ሳይገስጸው ሳይነግረው ተው ሳይለው ይኖር ነበረ። እግዚአብሔር በዚያ አዘነበትና በለምጽ ቀጣው ነቢዩ ኢሳይያስ። ንጉሥ ኦዚያን ሞተ። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ሲያየው ደነገጠ። የፈራው አለፈ። ጭራሽ ያላሰበው አለ። ያን ጊዜ ነቢዩ ኢሳይያስ ወዮ እግዚአብሔርን ከፍ ባለ ዙፋን ላይ አይቼዋለሁና ፈራሁ አለ። ከንፈሮቼ ረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ አለ። አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ እየበረረ ወደ እኔ መጣ አለ። እግዚአብሔር ሂድ አላለው። ለቅሶውን ሲያየው አላስቻለው። አንድ መልአክ እኮ ነው። በጉጠት ፍም ያዘና እየበረረ ወደ ነቢዩ ወደ ኢሳይያስ ገሰገሰላችኋል። ምን አርጎለት? እንባውን ሲያየው አላስቻለውማ። ለቅሶውን ሲያየው አላስቻለውማ። ራራለትና መልአኩ እየበረረ መጣለታ። ምንድነው የሚያሳየን? መላእክት አይችሉም። እኛ ስንጎዳ ስናዝን አይችሉም። በረው ይመጣሉ። እንባችንን ያብሳሉ። ጸሎታችንን ያሳርጋሉ። ብሶታችንን ያርቃሉ። እየራራለት የሚለው ቃል ይህንን ነው የሚያሳየው። መላእክት ይራራሉ። ሩሩሃን ናቸው። አያስችላቸው። አድነው ብሎ ይለምንለታል አለ። በሮ መጣለት አልኳችሁ። በሐዲስ ኪዳን ፍጹም በሆነችው አዲስ ኪዳንማ ገለጠው። ምን አለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። መላእክት መዳናችንን እንድንወርስ የሚያግዙን ናቸው። ኦርቶዶክሳውያን መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርስ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው የማይታበል። ለመዳንህማ መልአክ ያስፈልጋል። ይኸው ሁሉ መዳንን ይወርሱ ዘንድ ለማገዝ መዳናችንን እንድንወርስ መዳናችንን እንድንፈጽም መንግሥተ ሰማያት እንድንገባ ያግዙና ይረዱና ያንዳችን ለአንዳችን መጸለያችን እንኳን ለመዳናችን ጠቃሚ እኮ ነው። ኦርቶዶክሳውያን እንኳን የከበረው መልአክ ጸሎትና ልመና ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት ናቸው። ትምህርቴን ልጠቅልለው። ሁሉ መዳንን ይወርሱ ዘንድ ለማገዝ ማለት ልመና ተዋት የሚል ነው። ይሄንን ማን ሊክድ ይችላል? እንቅደደው፣ እናውጣው። አያስፈልጉም እንበል።
ይህን በማስረጃ አሳይቼ ላብቅ። ወገኖቼ እስራኤል በባቢሎን ምርኮ ለ70 ዘመን ሲቀጡ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 የምታውቁትን ጥቅስ ነው የምተርክላችሁ። ይሄ ጥቅስ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው ያለው እኮ እግዚአብሔር መልአክ ነው። አንዳንዶች እስከ መቼ ነው እኮ ነው ያለው። ጊዜውን እኮ ነው ማወቅ የፈለገው መልአኩ። ረቡዕ ነው ዓርብ ነው መቼ ነው እኮ ነው የሚለው። ማራቸው እኮ አይደለም የሚለው ጊዜውን እኮ ነው የሚጠይቀው ይሏቸዋል። እኛ ደግሞ ምን እንላለን? አቤቱ ማለት ጊዜ ማወቂያ ነው የመለመኛ ብለን እንጠይቃቸዋለና። እኔ ዞር ብዬ አሁን ጌታ ሆይ እስከ መቼ ትረሳኛለህ ብል ቀኑን ንገረኝ ማለቴ ነው ወንድሞቼ። ምን ማለቴ ነው? ማረኝ አስበኝ ማለት አይደል? እስከ መቼ ነው ማትምራቸው ማለት ምን ማለት ነው? ማራቸው። እግዚአብሔር ምን እንዳለ ታውቃላችሁ? ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ስበክ አለኝ አለ ዘካርያስ። ከዛስ እኔ እግዚአብሔር እንዲህ አለኝ ንገር አለ። እግዚአብሔር ምን አለው? እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙ ባልተቸገሩ አሕዛብ ላይ ተቆጥቻለሁ ካለ በኋላ አሁን ግን በምህረት ተመልሻለሁ። ማራቸው ስላለ በምህረት ተመልሻለሁ አለላ። አንዳንዶች ይት ያቀዋል መልአክ እኛ ምን ጸልየውን አስኮ ገብርኤልም ትጸልያላችሁ የሆነ ገብርኤልም ትጸልያላችሁ። አሁን ገብርኤልን ስትቦታ ልትቆራርጡት ነው ይሉላችኋል ምስኪኖች። መጽሐፍ ቅዱስ እንዲህ ይላል። የቤተ ክርስቲያንን ጸሎት የሚያሳርገው ማን ነው? የእግዚአብሔር ነው አይደለም? በመሰዊያው በታቦቱ አጠገብ ሁሉ ጊዜ የእግዚአብሔር መልአክ አለ። 9 መላእክት ቤተ ክርስቲያን ይጠብቋታል ይላሉ ሊቃውን። 2 ከደጅ በር፣ 2 እዚህ ጋር፣ 2 ቅኔ ማህሌት፣ 2 ቅድስት ውስጥ፣ 1 ደግሞ ቅድስተ ቅዱሳን ውስጥ 9 መላእክ አሉ። ዝም ብለህ ዘውዘው እንዳትል እጅህን ኪስህ ከተህ ዝም ብለህ እንዳትስቅ። መላእክት የከበቧት ናት። ጸሎት የሚያርገው በመላእክት እጅ ነው እና የሚያሳርጉትን ጸሎት አያውቁትም ልትሉ ነው? ከአይን ጥቅሻ በላይ ፈጥነው ነው የሚደርሱት። በሚሻቸው ዘንድ ከፍጥነታቸው የተነሳ ፈጥነው ነው የሚደርሱት። በጣም በቅጽበት ፀሐይ እንኳን ወጣ ምድር ላይ እስክትደርስ ስንት ሰከንድ ነው ይፈጅባል? ስንት ጊዜ ነው ይፈጅባል? እናንተ ተማሪዎች፣ እናንተ ምሁራን እስኪ ንገሩኝ። ፀሐይ ስትወጣ ስንት ይፈጅባታል? 8 ሰከንድ ብቻ ነው የሚፈጅባት። የእግዚአብሔር መልአክ ከፀሐይ ክብር በላይ ነው። ፀሐይ እንኳን 8 ሰከንድ ከፈጀባት የእግዚአብሔር መልአክስ ብዙ እንዳይመስላችሁ። ይቆየን እንዳላደክማችሁ። ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ግብዝና ወራት ይመለሳል። ማን ቢገኝለት? ከዕለታት አንድ ቀን እንዲሆነ አንዲት እህት ሰንበት ተማሪ መቃብር ላይ ትወድቅና ሽባ ትሆናለች። 14 ቀን እየተጠመቀች 2 ሱባኤ ጸሎት ተይዞላት በ14ኛው ቀን እንዲሆነላችሁ ተጠምቃ ስትወጣ በሰሜን በወንዶች አንቀጽ ሁላችንም ለምዶብን በየበሩ እንሳለም የለም። እሷንም ተሸክመዋት ልትሳለም ዞር ስትል እንደሸክም ብርሃናዊ እጅ ታያለች። እኔ ማገለግልበት ቦታ እያስቀደስን ማለት ነው። ብርሃናዊ እጅ ታያለች። ነይ አላት። እኔ አሁን ነይ ትደነግጥና ውሰዱኝ በር ላይ ለሷ ነው ይታያል። ልክ በሩ ላይ እንደሄደች ያናገራታል። ዲያቆኑ ዕጣን ያመጣልሻል እግርሽን አብሽው ትድኛለሽ ብሏት ይሄዳል። እኛ እያስቀደስን ነው። እግዚኦ ታያለ። ዲያቆኑ ይሄድና ንፍቅ ዲያቆኑ የዕጣን አንኳሮች ከሙዳይ ውስጥ ይሰጣታል። እግሯን አበሰችው። አፍታም አልቆየች እግሯ ተፈታ። እኛ እግዚኦታ ስንል እናቷና እሷ እልልታ ያሰሙ ነበር። ቅመሱት በሏቸው። ቅመሱትና ቼክ አድርጉት። ከስብከታችን በላይ ቅመሱትና አጣጥሙት በሏቸው። ከሺህ አንድ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ ምልጃ በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አጽራረ ቤተ ክርስቲያን ያስታክስልን። አሜን።